ሰውነታችን ከ60 እስከ 70% የያዘ ውሃ እንደሆነ ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል ሲሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ውሃ እንዴት እንደሚጠቅመን ነው። ውሃ ብቻውን እንዴት በሽታ እንደሚከላከል እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ቪዲዮውን ከተመቻችሁ ላይክ ማድረግ እንዳትረሱ፣ ያስፈልጋል ለምትሉት ሰው ደግሞ ሼር ማድረግ እንዳትረሱ ማለት ነው። ሰውነታችን እንግዲህ ከ60 እስከ 70% የሚሆነው ውሃ ነው ብያችኋለሁ። ያንዳንዱ የሰውነታችን ክፍሎች፣ ሴሎቻችን፣ ህብረ ህዋሳታችን፣ አካላታችን በትክክል ለመስራት ውሃ በእጅጉ ያስፈልጋቸዋል ማለት ነው እና ይህንን በዝርዝር እነግራችኋለሁ። አንደኛ ነገር ምንድን ነው? ውሃ ለአንጎላችን ትኩረት ወይም ደግሞ ብሬን ፈንክሽን ለምንለው ነገር ወይም ደግሞ አንጎላችን ለሚሰራው ተግባር እጅግ በጣም አስፈላጊ ነው። ምክንያቱም አንጎላችን 80% የሚሆነውን ክፍል ውሃ ነው እና መጠነኛ የፈሳሽ ማነስ ካለ ወይም ደግሞ ዲሃይድሬሽን ካለ ማለት ነው ትኩረትን ይበታትናል ማለት ነው። ወይም ደግሞ እንዳናስታውስ ያደርገናል። የማስታወስ አቅማችንን ሎው ያደርግብናል፣ ያዳክማል ማለት ነው። እንደገና ደግሞ ለጭንቀትና ለራስ ምታት ያደርገናል። አንጎላችን ውሃ ካነሰው ወይም ደግሞ ፈሳሽ ካነሰው ማለት ነው። ሌላው የሰውነታችንን ሙቀት ለመቆጣጠር ማኔጅ ለማድረግ ቦዲ ቴምፕሬቸር ሬጉሌሽን የምንለው ማለት ነው። ሰውነታችን ሲሞቀው በላብ መልክ ብዙ ፈሳሽ ያስወጣል። ይህ ላብ ከቆዳ ላይ ሲተን ሰውነታችን እንዲቀዘቅዝ ያደርጋል ማለት ነው። ስለዚህ በቂ ውሃ ከሌለ ሰውነታችን ሙቀትን መቆጣጠር እንዳንቆጣጠር ያደርገዋል ወይም ደግሞ ያቅተዋል ማለት ነው። ስለዚህ ውሃ በጣም ለዚህ ነገር አስፈላጊ ነው ማለት ነው። ሌላው ለመገጣጠሚያ ቅባት ነው። ለመገጣጠሚያዎችን እንደ ቅባት ነው የሚያገለግለው። የጆይንት ሉብሪኬት ያደርጋል ወይም ደግሞ ጆይንት ሉብሪኬሽን እንለዋለን ማለት ነው። በመገጣጠሚያችን እና እነዚህ በአከርካሪ አጥንታችን ውስጥ ይሄ ካርትሌጅ የምንለው 80% ውሃ ይይዛል ማለት ነው። በቂ ውሃ በጠጣን ቁጥር መገጣጠሚያችን እንዳይሻክርና የረጅም ጊዜ ህመም እንዳይፈጠር ይረዳል ማለት ነው። ስለዚህ ውሃን መጠጣት ለዚህ ጥቅም ይረዳል ማለት ነው። ሌላ መርዛማ ነገሮችን ለማስወገድ ይረዳናል ወይም ደግሞ ዲቶክሲፊኬሽን የምንለው ማለት ነው። ያው ውሃ በሽንት መልክ፣ በላብ መልክ፣ በሰገራ መልክ ቆሻሻዎችን ከሰውነታችን እንዲወገዱ ነው የሚያደርገው። ስለዚህ ኩላሊታችን ራሱ ለማጣራት በቂ ውሃ ያስፈልገዋል ማለት ነው። ስለዚህ ውሃ መጠጣት ለነዚህ ጥቅሞች ወይም ደግሞ ለነዚህ የጤና ጥቅሞች ይረዳናል ማለት ነው። ሌላው የልብ ጤንነትን ይጠብቃል ውሃን መጠጣት። ያው ደማችን ከ90% የሚሆነው ውሃ ነው። የፈሳሽ መጠን ሲቀንስ ደማችን መወፈር ይጀምራል ማለት ነው። ይህ ደግሞ ያው ደም ለማፍሰስ ብዙ እንዲለፋ ስለሚያደርገው የደም ግፊትን ሊጨምር ይችላል ማለት ነው። ስለዚህ ለልብ ጤንነት በጣም አስፈላጊ ነው ማለት ነው። ሌላው ለምግብ መፈጨት ውሃ ምራጭ እንዲመረት እና ምግብ በጉሮሮ እና በሆድ ውስጥ በቀላሉ እንዲያልፍ ነው የሚረዳው እና የሆድ ድርቀት ወይም ደግሞ ኮንስቲፔሽን የሚለው ነገር ለመከላከል ይረዳናል ማለት ነው። ሌላውና ሁለተኛው ነገር ምንድነው? በቀን መጠጣት ያለብን ውሃ ምን ያክል ነው የሚለውን ውሃ መጠጣት ያለበት ከሰውየው የሰውነት ክብደት፣ ጾታ፣ የአየር ሁኔታ ማተር ያደርጋል ማለት ነው። ይህን ስል ያው በአማካኝ የተቀመጠ አንድ ሰው በቀን መጠጣት ያለበት ውሃ ተቀምጧል። ለወንዶች ከ3.7 ሊትር በአማካኝ እንዲጠጣ ይመከራል ማለት ነው። ያው ከተለያየ ከምግብ ከሚጠጣው ፈሳሽ ውሃን 3.7 ሊትር ገደማ እንዲጠጣ ይመከራል። ለሴቶች ደግሞ ከ2.7 በአማካኝ እንዲጠጡ ይመከራል ማለት ነው። ይህ ወደ ብርጭቆ ስንቀይረው ያው ወደ 9 ብርጭቆ አካባቢ ለሴቷ ይመከራል ማለት ነው። እንዳየሩ ሁኔታ አየሩ ሞቃታማ ከሆነ ኢቨን እንቅስቃሴ ራሱ ማተር ያደርጋል ማለት ነው። ስለዚህ እንደ አጠቃላይ የሁለቱ ተጨምቆ በአማካኝ 2 ሊትር
ውሃ ወይም ደግሞ ወደ 8 ብርጭቆ ውሃ አንድ ሰው በቀን መጠጣት ያለበት የውሃ መጠን ነው ማለት ነው። ምክንያቱም እንዳልኳችሁ ነው ከላይ የዘረዘርኩላቸው የሰውነታችን ክፍሎች በሙሉ በፐርሰንት ብዙ የሚባል ውሃ ያስፈልጋቸዋል። እንዳልኳችሁ ነው አንጎላችን እንዲሁም የተለያዩ የሰውነት ክፍሎቻችን ውሃ ያስፈልጋቸዋል። ስለዚህ በዚህ መልኩ ነው የሰውነታችንን ጤንነት ውሃ እየጠጣን በውሃ ብቻ የምናገኘውን ነገር ማግኘት ያለብን ማለት ነው። ሌላው ምንድን ነው የተጨማሪ ውሃ የሚያስፈልገን ሁኔታዎች ይከሰታሉ። የአካል ብቃት እንቅስቃሴ ስናደርግ ያው በስፖርት ወቅት ብዙ ላብ ይወገዳል ወይም ደግሞ ብዙ ፈሳሽ ይወጣል። ለእያንዳንዱ 30 ደቂቃ እንቅስቃሴ ተጨማሪ 1 ወይም 2 ብርጭቆ መጠጣት ያስፈልጋል። ብዙ ሉዝ ባረገን ቁጥር የምንጠጣውን ብርጭቆ ውሃ እንጨምራለን። ሌላው የአየር ሁኔታ ነው። ሞቃታማና እርጥበት አዘል በሆኑ አካባቢዎች ሰውነት ያው ብዙ ላብ ስለሚወጣ መጠኑ መጨመር አለብን ወይም የምንጠጣውን ውሃ መጨመር አለብን። ሌላው እርግዝናና የምናጠባበት ወቅት በቀን እስከ 3.1 ሊትር ወይም ወደ 18 ብርጭቆ ፈሳሽ እንድንወስድ ይመከራል ማለት ነው። ሌላው ጤናችን ሲታወክ ወይም ተቅማጥ፣ ትውከት፣ ትኩሳት ሲኖረን ምክንያቱም የምናስወጣው ፍሉድ ብዙ ስለሆነ ትኩሳት ሲኖረን በላብ መልክ ይወጣል፣ ተቅማጥ በሰገራ መልክ ይወጣል። ስለዚህ ያንን ለመተካት ይህንን 3.1 ሊትር ውሃ መውሰድ አለብን በቀን ውስጥ ማለት ነው። እና ምንድን ማድረግ አለብን? እነዚህ አንዳንድ ጠቃሚ ምክሮች አሉ። ውሃን ለመልመድ ምን ማድረግ አለብን? ያው ቀለሙን መመልከት ያስፈልጋል። ምንድን ነው ሁልጊዜ ውሃ አልጠጣን ብለን ስናስብ የሽንታችን ቀለም ወደ ቢጫ ወይም ወደ መጥቆር ይሄዳል ማለት ነው። በጣም ቱማች ኮንሰንትሬት ይሆናል ማለት ነው። በዛ ማወቅ እንችላለን ሞር እንዳልጠጣን። እንደጠጣን ደግሞ የምናውቀው የሽንታችን ይዘት ወይም ከለር በጣም ብራይት እየሆነና ወደ ነጭነት እየተቀየረ ይሄዳል ማለት ነው። በዚህ መልኩ እናውቀዋለን ማለት ነው። ብዙ ጠጣንና ብዙ አልጠጣንም ለማለት ማለት ነው። ስለዚህ በእንደዚህ መልኩ ጤናችንን መጠበቅ እንችላለን። በቂ ውሃ በመጠጣት ብቻ ብዙ ጤና ማግኘት እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ ቪዲዮ እስከማገኛችሁ ድረስ ሰላም ሁኑ።